የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ በደብረ ብርሃን ከተማ ዙሪያ የሚገኘውን የላይ ሚልኪ ቅዱስ እግዚአብሔር አብና የስውሯ ቅድስት ማርያም ቤተክርስቲያንን ጎበኙ። መጋቢት 7 ቀን 2017 ዓ.ም የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ክቡር መጋቢ ሐዲስ ነቃ ጥበብ አባቡ በደብረ ብርሃን ከተማ ዙሪያ የሚገኘውን የላይ ሚልኪ ቅዱስ እግዚአብሔር አብና የስውሯ ቅድስት ማርያም ቤተክርስቲያንን ጎብኝተዋል። ክቡር ስራ አስኪያጁም አራተኛውን የአብይ ጾም ሰንበትን በማስመልከትም በገዳሙ ለታደሙ ህዝበ ክርስቲያናት ልትድን ትወዳለህን በሚል ኃይለ ቃል ትምህርተ ወንጌል ሰጥተዋል። ትፈቅድኑ ትህያው ልትድን ትወዳለህን ይላል እግዚአብሔር ቃል። የእመቤታችን የድህነት የበረከት ሥራ መገለጫ ቅዱስ ስፍራ እንኳን በሰላም መጣችሁ ያሉት ስራ አስኪያጁ አልቅሰን የመጣን ስቀን የምንመለስበት፣ ከፍቶን የመጣን ደስ ብሎን የምንመለስበት፣ በልዩ ልዩ ፈተናና ህመም ውስጥ የምንገኝም ይህንን ችግር የምንሻገርበት ቅዱስ ስፍራ የተገኛችሁ ወገኖቻችን እድለኛ ናችሁ ብለዋል። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ እንደነበራት አንስተው በእነዚህ ውስጥም የውሃውን መንቀሳቀስ እየጠበቁ በሽተኞችና እውሮች፣ አንካሶችም ሰውነታቸው የሰለለ ብዙ ህዝብም ይተኙ ነበረ በማለት ገልጸዋል። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና ከውሃው መናወጥ በኋላ በመጀመሪያ የገባ ከማንኛውም ካለበት ደዌ ጤናማ ይሆን ስለነበረ በዚያም ከ38 ዓመት በላይ የታመመ አንድ ሰው ኢየሱስ ተኝቶ ባየ ጊዜ ልትድን ትወዳለህ እንዳለውም ክቡር ስራ አስኪያጁ አብራርተዋል። ኢየሱስ ክርስቶስም ልትድን ትወዳለህ ብሎ የጠየቀው ህመምተኛ ወዶና ፈቅዶ ለመዳን ያለውን ፍላጎትም ካረጋገጠ በኋላ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥም የሚያኖረኝ ሰው የለኝም፣ እኔ ሲሄድ ሌላው ይቀድመኛል ብሎ እንደመለሰለትም ተርከዋል። ኢየሱስም መጻጉዕን ለ38 ዓመት ተሸክመው የነበረችውን የብረት አልጋ ተሸክመ ሄድ ሲለው ወዲያው ድኖ አልጋውን ተሸክሞ እንደሄደና ኢየሱስም በመቅደስ አግኝቶት እነሆ ድነሃል፣ ከዚህም የባሰ ደዌ እንዳይገጥምህ ዳግም አትበድል ቢለውም ያዳነውን ክርስቶስን በሰንበት አድነኸኛል ብሎ በጥፊ መጥቶታልም። የብርሃናዊውን የክርስቶስንም ፊት የመታችው እጁ ተኮማትራለችም ብለዋል። በአዲስ ኪዳን የድህነት ቦታ ቤተሳይዳ የተባለች ቅድስት ቤተክርስቲያን ስትሆን ዛሬ በሀገረ ስብከታችን ከሚገኙት ኢትዮጵያን ከተለያዩ ደዌ ሥጋ ከሚድኑባት አስደናቂና ተአምረኛ ቦታዎች መካከል ስውሯ ማርያም አንዷ ናት ብለዋል። ዓለም ያልቻለው መድኃኒት ያጣለት ሐኪም በሽታውን ያላገኘላቸውን ክርስቲያኖች ልጅ ሆይ ማርልኝ፣ ይቅር በልኝ፣ ቃል ኪዳንህንም አስብ እያለች ወደ ፈጣሪያችን የምትለምንልን እናት አለችንና ስለዚህ ነገር ደስ ይበለን፣ ድንግል ማርያም ክብር ይግባት ብለዋል። ክቡር ስራ አስኪያጁም አያይዘው ወደ ገዳሙ የሚደረጉ ማንኛውም አይነት እውነተኛ የቤተ ክርስቲያን መንፈሳዊ ጉዞዎች የሀገረ ስብከቱ መመሪያና አሰራር ጠብቀው ጉዟቸውን እስካደረጉ ድረስ ክልከላ የለባቸውም ብለዋል። በመርሃ ግብሩም ላይ የሰሜን ሸዋ ሀገረ ስብከት ቁጥጥር ክፍል ኃላፊ ላከ ሄራን በቀለ ደመረ፣ የደብሩ አስተዳዳሪ መልአከ ገነት ቀሲስ ታድዬ ጌታቸውን ጨምሮ ሊቃውንተ ቤተ ክርስቲያን ከአራቱም የኢትዮጵያ ማዕዘናት የመጡ በርካታ ምዕመናን የተገኙ ሲሆን መርሃ ግብሩ በክቡር ስራ አስኪያጁ በጸሎት ተጠናቋል።